ብዙዎች ወደውታል ብዙዎች ፈልጉታል የብዙዎች የመጀመሪያ ምርጫ ሆኗል የስኬታማ ሰዎች የዘመነ ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው ታላቅ የህንጻ ጥበብ ዘመን ተሻጋሪ ጥራት በአይነቱ ልዩ የሆነ የኑሮ ዘይቤ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር ሆኖና በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሸሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሸሪየስ ፔንትሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው ሳያመልጡ ፈጥነው ይመዝገቡ ይጠቀሙበት ይገባውታል ለበለጠ መረጃ በ0922 82 3671 ደውሉ አሚባራ ፕሮፐርቲስ ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል ትምህርቶቹ ሂሳብ እንግሊዝኛ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው ትምህርታችን በአሜሪካ በካናዳ በአውሮፓ በአውስትራሊያ በደቡብ ኮሪያ በደቡብ አፍሪካና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን ይጻፉልን ባይሴ ቱታር ይህ ከዓለምነህ እንስማ ፕሮግራማችን ነው ከዓለምነህ እንስማ ፕሬዝዳንት ዶናልድ ትራምፕ የሩሲያውን መሪ እቅፍ ድግፍ አድርገው በእኛ አባባል እንኮኳ አድርገው ከቆዩ በኋላ ምን አዲስ ነገር ተገኝቶ ነው ብድግ አድርገው ድንገት ያፈረጧቸው ይገርማል ዓለም ምን ትላለህ ብዙ ጊዜ አጋጥም እንደዛ አይነት ነገር ያውም ብዙ ዜና ላይ ነው ያለው አብዛኛው እንግዲህ ብዙ አመት ነው ከግማሽ እድሜ በላይ ማለት እና ብዙ ነገር ተሰማለህ ታነባለህ ታያለህ እንደዚህ የነበረው እንዳልነበረ ገብቷል ትናንት እንደዚህ ዛሬ እንደዚህ ግልብጥ ያለ ነገር ምናልባት በህይወቴ አንድ ሁለቴ ያጋጥማ በጣም ደንግጬም ላቅ ይችላል የዶናልድ ትራምፕ ሶስተኛው ነው ማለት ይችላል እና ዶናልድ ትራምፕ ማለት ቤዚካሊ ኬጂቢ ዋይት ሃውስ ያስቀመጣችሁ ተብሎ የሚታሰብ ናቸው የኛ ሰው በነጭ ቤት እንደማለት ናቸው ናኝ ሰው እንግዲህ እኛ የዲሞክራሲ ባህል አላደግንበትም አናውቀውም ለአንዳንድ ቀን ግራ ይገባናል አሜሪካ ጠላቴ አንገት ቆራጭ የምትላትን ራሽያ እና ቭላዲሚር ፑቲን ወይም ደግሞ ተከታታይ ቢያንስ ከትራምፕ በፊት ያሉት በሙሉ በዚህ ላይ አንድ ነው አቋማቸው ዲሞክራሲን ገሎ አጥር ላይ ያሰጣ ነው የሚሏቸው ማን ነው ቭላዲሚር ፑቲን በተለይ የክሊንተን ባለቤት ውጭ ጉዳይ ሚኒስትሯ በፍጹም ዲሞክራሲን አይደለም በራሽያ በበሉ ዓለም የሚያጠፋ ሰው አድርገው የሚያቀርቧቸው ተከታታይ የአሜሪካ መሪዎች ከነ ጆ ባይደን ወደዚህ በማንኛውም ጊዜ ዞሮ የዲሞክራሲ መገለጫ አድርጓት ያቁም ራሽያ እና ዶናልድ ትራምፕ በዚህ ጊዜ ውስጥ ሁሉ ባገኙት እድል ስለ ቭላዲሚር ፑቲን መልካም ነገር ነው የሚናገሩት እና ወደ ስልጣን ከወጡም በኋላ ይሄን ጉዳይ ከፑቲን ጋር ተቀምጠው መነጋገር እንደሚችሉ ተቀምጠው መፍታት እንደሚችሉ የሁለቱን ሀገሮች ግንኙነት ለማሻሻል ቭላዲሚር ፑቲን አሜሪካን እንዲጎበኙ ዶናልድ ትራምፕ ራሽያን ለመጎብኘት
ግንኙነታቸውን ለማሻሻል የኢኮ ጠንካራ ኢኮኖሚ ግንኙነት እነዚህ በሙሉ የሚገርሙ ናቸውና አክቹዋሊ አሁን ስታይ እኮ የተባለው እኮ የድካማቸውን ያገኙት አሁን ፑቲን የድካማቸውን ያገኙት ታግለዋል ፕላንት አድርጓል ይሄን ሰውዬ ማለት ከጂቢ አስቀምጧቸዋል በየደረጃው መጨረሻ ላይ ደግሞ ዋይት ሃውስ እንዲገቡ ፑቲን የራሳቸው ሚና ጨርሰው አስገብተዋል አሁን እሳቸው እንግዲህ ቅቤውንም ማሩንም ጣልልን ወደዚህ ማለት ብቻ ነው ያለባቸው ተብሎ እስኪታመን ድረስ የቭላዲሚር ፑቲን አፍቃሪ ነበሩ ወይም አክባሪ አንዱም አላስካ ላይ አውሮፓውያኖቹን አበሽቃቸው ምንድነው አውሮፓውያኖቹ ወይ ምዕራባውያን ዲክታተር ማለት በቀላል ስለጥብችሉ ዘወርስት ስድብ አንደን ዲክታተር ካሉት ከዛ በታች ሰርቪው ቺፕስ ነገር ይላል ሰው አሁን አንተ ቃሉ ካልገባ ማለት ነው ቃሉ ካልገባ በስተቀር ዲክታተር ይያሉ እነሱ መሃል መቀመጥ በጣም ያስጠላል በእነሱ ካንተ ጋር መብላት ካንተ ጋር መታየት ካንተ ጋር መገኘት በጣም የነውር ጥግ ነው ስለዚህ ለአውሮፓውያኑ እንደምትለው ማን ነው ቭላዲሚር ፑቲን እንደማይላቸው ነገር የለም እንደዚህ ባንደረዘሮ ይመረጣል ራሽያን ስለምንወዳት በሀገራችን ክፉ ጊዜ ከጎን የቆመች ለማንም ሀገር ባላደረገች ሁኔታ ቢያንስ ያ ስለዚህ ይሄ ያለብን ሰው አሁን ምንድን ነው የሆነው ባለፈው ማነው ዘለንስኪ የተባበሩት መንግስታት ድርጅት ያው ሁሉም መሪዎች ንግግር ያደርጋሉ አንድ ወር ነው ስለሚቆየው እና እዛ ተገናኝተው ተነጋገሩ ሶ አክቹዋሊ ምን ሁለት ሰዎች ምን ተነጋገሩ ማናማ ማለት ዘለንስኪና ዶናልድ ትራምፕ እሺ ዘለንስኪ ምን አዲስ ነገር ይዘው መጡ ምን አወሯቸው ይሆን እሷን የሚነግር የለም ለዚህ ነው እኮ የዊኪሊክስ ደጋፊ ነኝ ገብቷል ዊኪሊክስ እነዚህ ሁለት መሪዎች አወሩ አይደለ ያወሩት መሰማት አለበት ነው ገብቷል አሁን ያለ ጆርናሊዝም እነሱ ምን አወሩ እነሱ እንደሚጠይቅ እነሱ የነገሩንን ነው ለህዝብ የሚያደርሰው ስላልነገሩን ጉዳይ እንትሉ ላይ የነበረ ሰውዬ ሁለቱ ሲያወሩ አዳማጭ የነበረ ሰውዬ ቃለ ጉባኤ የነበረ እንደነገረን ይያለን የሚጠፋው እንጂ አክቹዋሊ ፕሬስ የማወቅ መብት አለው ህዝብ የማወቅ መብት አለው የሚለውን በትክክል እንትን ለማለት በእውነት በየትኛውም እንትን ላይ አንድ ጋዜጠኛ ወኪል አብሮ እንዲህ ብሎ ቁጭ ማለት አለበት ብዬ ማስበው ገብቷል ትክክለኛው መረጃ ለማግኘት በቃ ኤቭሪቲንግ በግልጽ መሰራት ካለበት እንዲህ ነው ስለዚህ ዘለንስኪና ዶናልድ ትራምፕ ምን እንደተነጋገሩ አይታወቅም ከዛ ማህበራዊ ሚዲያ ገጻቸውን ገለጡት ተመልከቱ እንግዲህ አላስካ ላይ በምዕራባውያን አይን እኔ አልልም ነው የምነግርህ ቭላዲሚር ፑቲን ማለት በምዕራባውያን አይን ታውቃለህ አይደል ሌላው ቢቀር የጦር ወንጀለኛ ምንድነው ሄግ ያለው ምንድነው ፍርድ ቤት የሚፈልጋቸው ሰው ናቸው በተገኘበት ታስሮ ይቅረብ የተባሉ ሰው ናቸው ሰው እነሱ ውስጥ ያለ ማራከስ ነው ዶናልድ ትራምፕ አላስካ ውስጥ የነጻው ዓለም የዲሞክራሲው ዓለም መሪ የራሽያን ፕሬዚደንት ቭላዲሚር ፑቲንን ቃሉን እንደ በአቻነት ነው የተቀበላቸው ያን ሞመንት መርሳት አይቻልም እንዴት አድርገህ ነው የምትረሳው ገብቷል የቀይ ምንጣፉ መሃል ድረስ መጥቷል ዶናልድ ትራምፕ አይደለም እንትኑ ምንድነው የጦር ጀቱ ምኑ ማስነገር ነው የተደረገው ለባንድ ለያያል ደረጃ ነው አቀባበል የተደረገላቸው ያ ለአውሮፓውያኑ ቶታሊ አንቲቴሲስ ነው አይደል
እስካሁን ሊሄዱበት በዚህ በ21ኛው ክፍለ ዘመን ላይ የሂትለር መንፈስ ከየት መጣ በማለት ለዓለም እያሳቀሉ 3 ዓመት ሙሉ የሰሩበት ፕሮፓጋንዳ ያደረጉት ሁሉን ነገር ድራሽ አባቱን ያጠፋ ስራ ነው ሂትለር። ያንን ያደረጉት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ ከዩክሬን በፊት ለቭላዲሚር ፑቲን የደወሉት እንዴት የተወረረች ሀገር ዲሞክራሲያዊ ሀገር እሷ ያለች መጀመሪያ እሷን አናገረው ነው እንጂ እንዴት ይሄማ የሁለት ኃያላን ጉዳይ ልታረጉ ነው ማት ነገር ተካይዷል። ላኝ ሰው ለፌሳደን ገለጡና ፔጃቸውን ገለጡና ድንቄ አንተም ብሎ ለላያል አንተም ብሎ ኃያል ምን ነው ጀግና ላየን በአንድ ሳምንት በአንተን በሚያላ ኃያለኝ በመትሩት አንድ ሳምንት ሊፈጅ የማይችል ጦርነት አይደለ አመት ሙሉ 3 አመት ከምናምን እየተንገታገትክ ያለው አናውቅም እንዴ የወረቀት ነብር ይሄ በአማርኛ ብታረገው እንዴ ነው ታንካሻ የመረንም ነግረው ኢኮኖሚ ተንኮታኩት የለም እንዴ በዚህ የተንኮታኮተ ኢኮኖሚና በዚህ በውጊያ ችሎታ አሁን ዩክሬን በነገራችን ላይ ዩክሬን አሁን የተያዘባት ብቻ አይደለም መሳቸው ያሉት ከ2022 በኋላ የተያዘባትን አይደለም ክሬሚያ ልሳነ ምድር ጨምሮ እንግዲህ በፊት ክሬሚያ ልሳነ ምድር የሩሲያ ነው እሱን ተወሳቸው የሚሉትን ተወስዳለች አሉ ወቅታ ዩክሬን በውጊያ አሸንፋ ተወስዳለች እዛ ላይ ያለችው የአውሮፓ ህብረት ገንዘብ ያስፈልጋታል ኔቶም ሊያግዛት ይገባል አሁን ባለው መንገድ ማለት ነው እሳቸው መሳሪያ በመሸጥ ማለት ነው ትቀርሷለች ድንቄም ጦር በሳምንት ማለት ያለበትን ጦር 3 አመት ተኩል እየተንገታገተ እየተዋ ከዚህ ከሽኮኮ አንስተው መሬት ነው ያበረዱ እኔ ግን አንድ ጥያቄ አለኝ አለ አሁን መንግስት ስንል እንግዲህ እኔ በብዙ ሰዎች ውስጥ ይኖራል ብዬ የማስበው ነገር አለ ኢሜጅ አለ መንግስት ለህዝቦቹ ታማኝ ቃሉን አክባሪ ነው ብለን ነው የምናስበው በተለይ ደግሞ ዲሞክራሲያዊ ሀገር ሲሆን ለቃሉ ታማኝ ይሆናል ብዬ ነው የማስበው ዶናልድ ትራምፕ በዚህ መንገድ ከሩሲያ ጋር የነበራቸውን ግንኙነት ለመጠበቅ በህዝባቸው ፊት በዓለም ፊት ከፑቲን ጋር ያደረጉት ግንኙነት እጅግ በጣም ከፍ ከማለቱ የተነሳ አውሮፓ ሁሉ አኩርፏል ምን ታምር ልናይ ነው ብለናልኛም ምክንያቱም ከሩሲያ ጋር ደግሞ በቀጣይነት የሚኖረው መናገድ እጅግ በጣም የሚያስጎመጅ ሆኖ ነው ያየነው ይሄንን የተናገሩ ፕሬዝዳንት እንደው 3 ወር እንኳን ሳይቆይ መልሰው የተናገሩትን ግልባጭ ስልጣን ከያዙ 8 ወራቸው ነው 8 ወር አይ እንደው በይሄ ያደነቁ የመጡበትን ጊዜ ነው ያልኩት መልሰው ተገልብጠው ኔጌቲቭውን ነገር ሲናገሩ ህዝብ እንደ ህዝብ ምንድነው የሚሰማው ህዝብ እንደ ህዝብ ሊሰማው የሚችለው አመለካከት ይኖራል አመለካከት ነው የሚኖረው ሌላ የተለየ ምን ይሰማዋል ለአንዳንዶች ያው ብዙዎች ዶናልድ ትራምፕ የሚባለውን ነገር ታውቃለህ ሌሎች ደግሞ ትክክለኛው መስመር መጡ ብለው ለምሳሌ ሂላሪ ክሊንተን በጣም በደስታ ነው ወጥቶ የተናገሩት አይ ቲንክ አሁን ጥሩ እንትን ነው ቢዘገዩም ጥሩ ግንዛቤ ያገኙ እና በነገር ዋለ የኖቤል ሰላም የሚፈልጉ ከሆነ እኔ ራሴ አጫሃለሁ ብዬ ተናግሬያለሁ ብለዋል ሂላሪ ክሊንተን እዚህ ሰውዬ ላይ ጠንካራ አቋም ነው መውሰድ ያለበት አውሮፓ ላይ ስጋት ይፈጠራል አውሮፓ ላይ ስጋት ፈጠር ማለኛ ላይ ፈጠረ ማለት ነው ፋርሞለን ከፊት ሆነን ይሄን ሰውዬ ማኮላሸት አለብን እና አሁን ትክክለኛውን አቅጣጫ መጥቶ ነው ስለዚህ ኦፒኒየን ነው የሚኖረው እና ይሄን በሁለት ምክንያት ነው ምክንያቱን ለመግለጽ የምፈልገው ቀደም እንዳልኩ ጋዜጠኛነት ዊኪሊክስ ያለው ነገር ግን መንግስታቶች ምን ያህል ኃይለኛ እንደሆነ የምታየው ዊኪሊክስን ምን ያህል እንዳስረጁት
ምን ያህል መከራ እንደገጠማታ ስለዚህ ይሄ በዚህ መንገድ ደግሞ የሚሄድ ማንም ሰው የለም ስለዚህ አሁንም እሳቸው እንደሚሉት ይያል ማውራታችን ነው እንቀጥለው ይሄ ሆኗል እንጂ እዚህ ማወቅ መብት ካለው ይያለው በመሪዎች ፍቃድ አይደለም አንድ ጋዜጠኛ ማለት ይገኝ የሚገባው ገብቷል የህዝብ ቢሮ ነው እና እንዲህ ተባብለዋል ብሎም ሊነገረን ይገባል ስለዚህ አሁን ዘለንስኪ ጋር ያወሩትን አናውቅም ግን ከባህሪያቸው አንፃር ልናየው እንችላለን ዶናልድ ትራምፕ ራሳቸውን አሜሪካ አድርጎ ነው የሚያዩት ዶናልድ ትራምፕ እንደ ንጉስ ነው የሚያስቡት ይሄ በተጨባጭ የታየ ነው ምናልባት ትንሽም ስለሚያስቅ አንድ ማሳያ ባለፈው ሰኞ ምሽት ለምሳሌ የፈረንሳዩ ፕሬዚደንት ማክሮን ኢማኑኤል ማክሮን በተባበሩት መንግስታት ጠቅላላ ጉባኤ ፊት እስራኤል ማን ነው የፍልስጤም መንግስትን እውቅና ማወቃቸውን ገልጸው እውቅና ሰጥተው ነገር ጨርሰው ይወጣሉ እና ከዛ እንግዲህ ወደ ኤምባሲያቸው ሊሄዱ ነው እና መኪናቸው አንድ ማቋረጫ ላይ ሲደርስ ዋናው መንገዱ ተዘግቷል በፖሊስ ወጥሮታል ስለዚህ እሳቸው ያ እንግዲህ ከፊት ብዙ መኪናዎች ከኋላ መሃል ነው ያሉት የእሳቸው መኪና ውስጥ እዛ ሆነው ትንሽ ደቂቃ ይጠብቃሉ ማለት ነው የፈረንሳዩ መሪ ያ መንገድ ተዘግቶባቸው ማለት ነው ፕሬዚዳንት ኢማኑኤል ማክሮን መንገድ ተዘግቶባቸው እንደማንም መንገድ ከማንም ማለት ሌሎችም ሰዎች ለምሳሌ በአጋጣሚ በዛ ሰዓት አንተ መኪና እየነዳ ኒውዮርክ ላይ አድርጎ ቢሆን ኖሮ አብረን ቆመናል ማለት ነው ይቻላል እንዴ ግን ያንድን ሀገር መሪ የሌላ ሀገር መሪ በዛ ጋር ስለሚያልፍ ጠብቅ እና ይለፍ መባል አለበት ቤዚካሊ አሁን አንዳንዶች የሚሉት የኮኦርዲኔሽን ይሄ አሁን አሜሪካ የኮኦርዲኔሽን ዝርክርክነት ነው በቃ እንጂ እንደዚህ በተለይ ለአንድ ወር አሁን የዓለም መሪዎች ወደ ኒውዮርክ ይመጣሉ ስለዚህ ይሄንን ያለ አንዳች ሳንካ በደንብ አድርጎ ስሙዝሊ ይሄን ለማቀላጠፍ የሚያስችል ኮኦርዲኔሽን ያለ መኖር ውጤት ነው ምክንያቱም ታውቃለህ የቱርኩ ፕሬዚደንቱም ኤርዶጋንም እንዲሁ አንዱ ተመልካች ነው ያነሳቸው ፎቶ ቪዲዮ ነው እንጂ በሁርሳስኮ የሞባይል እንትም ሰው አልተረዳው በሞባይል እኮ በጣም ትልቅ ፓወር አለው ቀጥ ታረጋል እና በሊመዚናቸው ውስጥ ብለው ሲያዩ ደግሞ የሳቸውን እንዴት በጣም ነው የሚገባኝ ኤርዶጋን ምንድነው የሚባለው ኤርዶጋን ትልቅ ሰው ናቸው እንደ ኦቶማን ቱርክ ነው የሚያስቡት አባባሌ ገብቷል ስንት ዓለም እንደዚህ ስንት ይገዛ የነበረ ትንደ ያላቸው ውስጣቸው ገባ እና ከዚህ ለመሄድ ታጉለው ገብቷል ታምቀው ገብቷል መኪና ውስጥ ቁጭ ብለዋል ምንድነው ሲል የሚነግራቸው የለም ሹፌራቸው ነው ሊል የሚችለው ዛት ደርጅቋልና ፕራክቲካሊ ቱርክ መንገድ ተዘግቶባታል ሌላ ምንም ትርጉም የለውም ለሳቸው መላው ጠፍቷቸው በመስኮት እንዳሉ አድዋስቷቸዋል አሁን የፈረንሳዩ ፕሬዚደንት ግን አልቻለም ይሄ ጥቂት ደቂቃ ቆይቷል ዳቻል ስለዚህ ወረደ ማለት ነው ወርዶ ሳይው መንገዱ ተዘግቷል ፖሊስ አለ የኒውዮርክ ፖሊስ ወንድሜ ምንድነው ብሎ ጠየቀ ማለት ነው ሲል ወንድ ነገር እሳቸው ስለሚያልፉ ዶናልድ ነው ምንም ነገር እንደደረቅ ሁሉ ነገር ባለበት ቁም ተብሏል ይላቸዋል እና ኢምባራሲ ፈረንሳይ ቆመች ፈረንሳይ አሳልፊ ብላ እየተማለደች ነው አንድ ጎዳና ገብቷል አንድ በኋላ ምን አሉ ልጅግርም ስለሆነ ነው ይሄን እናንተ እንደራደርናል
መቼም ያ ፖሊስ ይሄንን ተጠቅሞ ራሱ ካለወጠ ነገ መለዮ ልብስ ፖሊስ እንደባገኘው በጣም ነው ማዝኑ በሱ ገብቷል he stopped France ያ ፖሊስ ከዚህ በኋላ ላይ ፖሊስ ሞላልቱ ገብቷል ፈረንሳይን ገተር ያለው በአልፎ አሁን አይሉም ጌታዬ ዝግሬ መንገዳላቸው ሲላቸው አይ እናንተ አንችሉ ማለት አላቸው እሳቸው ምንድን ነው የሚሉት ይታያል ወይ ማለት እንደዚህ ሰታይ ያልመጡ ከሆነ የሳቸው ተካለና እንደው እኛ ቶሎ ልፍ ብንል አይነት ነገር ነው አይ በሙሉ አላቸው ማለት በዚህ ጊዜ እኔ እንደሚመስለኝ ራሴን በሳቸው በማክሮ ነገር ሳቆም ምን ነበር የማደርገው ስለ እንትን ፍላሽ እንትኔ ብላሽ ማድረግ ይመስለኛል ገብቷል ታረጋለህ ኢትስ ላይክ ታረጋለህ ስለዚህ አሁን እንዴት ያርጉ አንገታቸውን ሰብረው ወደ ቆሞ መኪናቸው ይመለሱ እንዴት ያርጉ ስለዚህ አንድ ፖሊስ ነው ያቆማቸው ያ ሌላ ነገር ማለት አይችልም እንደዛ ሳስኮ ነው እንደዚህ አይነት ነገር ላይ እንትን ማለት የለብህም ብዙ ነገር ተያይዞ ነው ያለው አልፉም ስለዚህ ምን ማድረግ አለበት ይጠብቁ ያልፈው ያልፋል ከዛ ስልካቸው እነዚህ ሆት ላይን አላቸው ቀጥታ ትራምፕ ጋር ደወሉ እና ጌታዬ ሁሉ ነገር ለርሶ ተብሎ ባለበት እንዲቆም ተደርጓልና ምናምን ይላሉ እና አንዳንዶች ሲናገሩ ትራምፕና አግኝተዋል ግን ትራምፕ የሚሉት አይሰማም ግን ብዙዎቹ እንደገመቱት ታዲያ በግሪዳ ነው ያሏቸው ይባላል በጣም ከባድ 100% ሹር ደግሞ ይሄንን የሚሉት ዶናልድ ትራምፕ በጣም ከባድ ነው ዶናልድ ትራምፕ እንደዚህ ነው የሚሉት ፕሮባብሊ እሳቸው በዚህ በኩል የሚያልፉበት 10 ደቂቃ ሊቀረው ይችላል ዶክተር ትራምፕ ፈረንሳይ ቆማለች ቱርክ ቆማለች አሳልፋቸው እንጂ ወይ እንትን አድርገው እንትን በለው እኛ ትንሽ ደቂቃ አለን የሆነ ነገር እንዲያደርጉ ነው መቼም ሲሄዱት እና ግን ዶናልድ ትራምፕ እንዴት ነው የሚያዩት አሜሪካ እሳቸው አሜሪካ ፕሬዚደንት ናቸው ፈረንሳይ ተጠብቃ ከባድ ነው በጣም ከባድ ተጠብቃሉ ስለዚህ ካን ዩ ብሊቭ በዛኛው በሄደው በሌላ በኩል ሄደው ማለት ነው በማቋረጫ የግረኛ ማቋረጫ ሶስት የፈቀዱላቸው ፖሊሶች ጋር ሳንሰተው በቃ ወደ ፈረንሳይ ኤምባሲ ወክ ማህተማ ጋንዲ ነበሩ ይመስል ይገር ማህተማ ጋንዲ ናቸው ፊልም ላይ ብዙ ጊዜ በህዝብ መሃል እንዴት ሄዱ ማየው እሳቸው ነው በህዝብ መሃል ማለት ነው በህዝብ መሃል በርግጥ እንትኖች ቦዲጋርዶቻቸው እንትን ምንድነው ይቀርጹ ነበር ክራውድ ውስጥ ማለት ነው እና ምንድነው አንዱ ሊያስረዳ የሞከረው ኤአይ እንትን ይተከማል እና እያንዳንዱን የሚያነሳው ፊት ላይ ስቶሪ ይሰጣል ከዚህ የሚጠረጠር የሚያሰጋ አንዱን እንደውም ቀይ ሲያበራበት አቁሞ ይቆጣል ያለው እና እኛ እንደዋዛዛ እየመጡ ያቀፋቸው ሁሉ አሉ እንደውም አንዱ ግንባራቸው ሳማቸው እና ፈረንሳይ 30 ደቂቃ ወክ አርገች እንግዲህ ይሄንን ግን ዓለም አሁን ለምሳሌ ያው የፈረንሳዩ ፕሬዚዳንት ማክሮን ወጣት ናቸው እና እንደ ወጣት ለጅገር ናቸው አርጓቸው ማቋረጥ ቢፈልጉ ምንድን ነበር የሚፈጠረው ብሎ መገመት ነው አይ ሌላው ደግሞ ወክ ሲያደርጉ እድል ፋንታ የሰጠው አንድ ሰው ጥቃት ሊፈጽምባቸው ቢሞክር ኃላፊነቱንስ የሚወስደው ማን ነው ነገርኩ እኮ ይሄ የፕሬዚደንቱን ደህንነት መጠበቅ የዋቴቨር ሊታወቃቸው ስለዚህ ቁጥሩ ነው መጠበቅ የነበረባቸው ያንን ከፍተው ወጡ እሳቸው ናቸው ኤርዶጋን ቁጭ ነው ያሉት ኤርዶጋን ቁጭ ብለው ያንን ደጉን ዘመን እያሰቡ ወደዛ ተመለሰን እዛ እንደርሳለን እያሉ
በዚህ ደረጃ ነው ያዩት ነገሩ እንጂ ከምናልባት እንደው ከማክሮን በላይ የሚከፋቸው እሳቸው ናቸው። እኔ ደስ ይለኛል። እኔ ታሪክ ከሚሰሩ ሰዎች ውስጥ አድርጌ ነው የማያቸው። ዓለም ላይ እንደዚህ ጃንት ሰዎች የሉም። አሁን እንደዚህ ድሮ የምናውቃቸው እነ ካስትሮ ናቸው ምናምን ትላቸው እነ ማነው እነዚህ በሙሉ ትልቅ ሰዎች ነበሩ። አሁን የሉም አይደለም አሁን የሉም። እና እኔ እንደ ከነሱ ማሊ ቀሩ አድርጌ ነው የማያቸው። እንትና እንደዚህ ነው የማያቸው ኤርዶጋን። ስለዚህ እሳቸው እዛው ያንን ጥሩ ጊዜ እያሰቡ አሳለፉት። እኛው በእግራቸው 30 ደቂቃ አንዳንዶቹ ወክ ኦፍ ሼም ብለውታል። ግን በሌላ መልኩ ደግሞ የቅሌት ጉዞ ግን በሌላ መልኩ ደግሞ ፈረንሳይ አልቆመችም። እንዴት እየተራመደች ነው። አሁን ለምሳሌ ቆሟል አይደለ? ሁሉም ነገር ቆሟል። አሁን የፈረንሳዩ መሪ ግን ወክ እያደረገ ከሄደ ወዳሰበው ወደ ፈለገው መንገድ እየሄደ ነው። እንደ አስተያየት ነው። ፕሮባብሊ እሳቸውም ትራምፕ ቢጥሉኝም ህዝቡ አቅፎኛል ሊሉ ይችላሉ። ግን በማንኛውም መመዘኛ ለፈረንሳይ ክብረት አይደለም በፍጹም። ስለዚህ ይሄ ሁሉ ከተፈጠረ በኋላ ፕሮባብሊ ይሄን አላጣራው ዜና ለማየት ሞክሬ ነበር። ዶናልድ ትራምፕ ምናልባት ከሁለት ሰዓት በኋላ ሆነ ያለፉት በዛው። ስለዚህ ዶናልድ ትራምፕ እንደዚህ ነው የሚያስቡት። ለዚህ ነው ሲሄዱም ሲናገሩም ዩናይትድ ስቴትስ አሜሪካ ናቸው። ገብቷል። ለሳቸው ፈረንሳይ ብድግ አድርገው በቴክሳስ ቦታ ሊለብጧት ይችላሉ። ብዙዎቹ ለዶናልድ ትራምፕ ብዙዎቹ የአሜሪካ ግዛት ሊሆኑ ነው የሚችሉት። አሜሪካ በጣም ሂጅ ናት። ስለዚህ አንድ ግዛት እና እንትናቸው ክላስ ናቸው ዶናልድ ትራምፕ እና በግሪድ አሏቸው ይባላል። ታዲያ ምንድን ነው እና ልታቋረጥ ነው? ኤኒታይም ላልፍ እችላለሁ እኔ። ገብቶሃል? እና ላቋርጥ ነው እንደ የምትለኝ ነው የሚሏቸው። ስለዚህ ድንግ በግር አሉ፣ ሄዱ እሳቸው በግራቸው። እና እንግዲህ ይሄ ነው አንዱ። ወደ ዶናልድ ትራምፕ እንምጣ። በጣም የሚገርም። ስለዚህ ዶናልድ ትራምፕ ይሄ ናቸው። ስለዚህ ግን ዓለም የተለመደ ነው ወይ? በመሪዎች ደረጃ የተለመደ ነው ወይ እንደዚህ አይነት እርምጃ መውሰድ? ለምሳሌ አሁን አሜሪካንን ወክለው ነው እሳቸው ያሉት። እዚህ ጋር ደግሞ ፈረንሳይን ወክለው ነው ፕሬዚዳንት ማክሮን ያሉት። አሁን በውክልና ደረጃ ሁለቱም እኩል ናቸው፣ አቻ ናቸው ነው የሚለው ፖለቲካው ማለት ነው። እዚህ ጋር ግን እንደዚህ አይነት ውሳኔ ሁሉ ሲወለድ እኩል ነው እንደሚለው መርህ ማለት ነው። እና ይሄንን ማድረግ ለአሜሪካ ይመጥናል ወይ? አሁን ለምሳሌ አሜሪካኖች ይሄንን በማድረጋቸው እንደው የፈረንሳይ ህዝብ መሪው እንደዚህ በመሆኑ አሁን የምጠይቀኝ በዶናልድ ትራምፕ አይን ነው። ሀገር ከሀገር ጋር በሚኖሩት ዶናልድ ትራምፕ አሜሪካ እንዴት ነው ዶናልድ ትራምፕ አሜሪካ ናቸው ፊኒሽድ። ስለዚህ አሁን ያን የታየው ነገር ምንድነው? አሜሪካ መከበርና መታፈሯ የታየበት ነው። አሜሪካ በነ ባይደን እንቅልፎ በነ ኦባማ ጅላንፎ ነው የሚሉት። ምክንያቱም ለምንድነው ለሳውዲ አረቢያው ንጉስ ዝቅ አለ፣ ለጃፓኑ ንጉስ ዝቅ አለ። አሜሪካንን የሚያህል ሀገር ወክሎ የጃፓኑ ንጉስ አሁን ሰላም በለኝ አንተ ጃፓኑ ንጉስ ነህ እንደዚህ ብሎ ነው ሰላም ያላቸው። አሜሪካ ብለው እንደናቸው የሳቸው አይነት አስተዛባለ ገብቷስ ጅላንፎ ነው ለሳቸው። ገብቷል። ክሊንተን ሌቦች ናቸው ለሳቸው። እነዚህ በሙሉ አሜሪካን ሲያስቦነግጡና ሲያዘነጥሉ የነበሩ ካዲዎች ናቸው፣ ባንዳዎች ናቸው እነዚህ ለዶናልድ ትራምፕ። ገብቷል። አሁን ግን አሜሪካ እየታፈረችና እየተከበረች ነው በዶናልድ ትራምፕ። ፈረንሳይ ቆማ ታሳልፋለች። ፕሮባብሊ
አሁን ደውሎ ሲያወራ በጣም እርግጠኛ ነኝ ነገር አላየውም ዶናልድ ትራምፕ look at Macron he wants to cross the road before ገባ እንደዚህ ነው የሚሉት ተራመድ በግሬድ ነው የሚሉት እና ይሄ ለሳቸው ኖርማል ነው ገብቷል አሜሪካ እንደዚህ መሆን አለባት ብለው ነው የሚያስቡት ብዙዎች ወደውታል ብዙዎች ይፈልጉታል የብዙዎች የመጀመሪያ ምርጫ ሆኗል የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው ታላቅ የህንጻ ጥበብ ዘመን ተሻጋሪ ጥራት በአይነቱ ልዩ የሆነ የኑሮ ዘይቤ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር ሆኖና በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሸሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሸሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው ሳያመልጡ ፈጥነው ይመዝገቡ ይጠቀሙበት ይገባውታል ለበለጠ መረጃ በ0922 82 3671 ደውሉ አሚባራ ፕሮፐርቲስ ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል ትምህርቶቹ ሂሳብ እንግሊዝኛ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው ትምህርታችን በአሜሪካ በካናዳ በአውሮፓ በአውስትራሊያ በደቡብ ኮሪያ በደቡብ አፍሪካና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን ይጻፉልን ባይሴ ቱታር ስለዚህ ወደ ዋናው ጉዳያችን ስንመጣ ከዘለንስኪ ጋር ምን እንዳወሩ እግዚአብሔር ይወቀው ግን አንዳንድ ፍንጮች አልጠፉም እነዛ ፍንጮች ምን ይላሉ አስገራሚ ነገር የራሽያ ዓለምናደር ነው የሚገርመው ነገር ማለት ነው እና ፔስኮቭ ሲመልሱ የቤተ መንግስት ቃል አቀባይ ያው ፔስኮቭ ማለት ከዶናልድ ትራምፕ ጋር የሚውሉ ናቸው እቺን ዲባላት እቺን ተባብለው ነው የሚሉት እና ምን አሉ ብዙ ነገር አሉ እቺ ትንሽ የወረቀት ነበር መጥለዋ አሉ ለጋዜጠኞች ፔስኮቭ እኛ ከብዙ ጊዜ ከድብ ጋር ነው የሚያያይዘው ድብ አገሮች እንትና ቻይና እሳት የሚተፋው ዘንዶ ናት አይደል ድራጎን አሳደስ እኛ ደግሞ ጥቁር አንበሳ አይደል ጥቁር አንበሳ እና ማነው ሩሲያ በድብ ነው የምትመስለው አሜሪካ በንስር ነው እና እኛ እንኳን ምን መሰለው በድብ ነው የወረቀት ነብር ይባል ነገር የለም ማለት it's not ነብር ያሉት እሳቸው የወረቀት ነብር ነው ይባል ነገር የለም ብለው እንዴት እንዳለፉት ተመልከት ከዛ ምን አሉ ፕሬዚደንት ትራምፕ ይሄን የዩክሬን ጦርነት ለመፍታት ያላቸው ፖለቲካዊ ጽናት ፕሬዚደንት ፑቲን በጣም ያከብራሉ የሚል አስተያየት ነው የሰጡት እጅግ በጣም በብልሃት ያ ስቲል ራሽያኖች ፑቲንን ማነው ዶናልድ ትራምፕን ለማጣት አይፈልጉም ሁለተኛ የዶናልድ ትራምፕ ንግግር ተረድተውታል
የዶናልድ ትራምፕ ንግግር ከምን የተነሳ እንደሆነ ቀድመው ተረድተዋል ብለን እንውሰደው። ነገ ከነገ ወዲያ ይሄንን ባናቱ ገልብጠው ነው የምነግርህ። ሌላ ሊሉ እንደሚችሉ ምን አለ አንተ ምን ካርድ ምን አለ አንተ ምን አለ ሶስት ያለ ጦርነቶችን በጣም ይፈልጉ አንተ ምን ካርድ አለ አንተ ሲፈልጉ እንደዚህ ብያለሁ አላልኩም ይላል አንተ ያሉ አይታል ማለት ነው። በቁሙ የቅልፍ ሻወር ሲያለብሱት ዋይት ሃውስ ውስጥ ማን ነው ዘለንስኪ አለኝ ምን አለ ነገና ከደጎ ጭራሽ ቦታ ተወርሶ አገር እንዳታጣ አይደለም እንዴ? ዛሬ ደግሞ ተነስተው በፑቲን የወረቀት ነበር ድንቄም ጦር ነው ያሉት። ስለዚህ ዶናልድ ማናቸው ቭላዲሚር ፑቲን አንድ ነገር ያውቃሉ ነው ገብቷል። እና ጥሩ መረዳት ይኖራቸዋል ስለ ዶናልድ ትራምፕ እስካን አድርገዋቸዋል እንደውም ፕሮባብሊ እስከ ራሽያ እስከ ኦክቶበር 15 ቭላዲሚር ማን ነው ዶናልድ ትራምፕን አታስከፋም ዝም ብለው የምትለው ምክንያት ይቅርታ እስከ ኦክቶበር 10 ኦክቶበር 10 ምንድነው እኔ አዋዜ ዘግተን ያው አልገኝም ብዬ እኔ እንዳደውልልኝ ገብቷል። እኔም ካልደወልክልኝ አዎ ስልክ አላነሳ እኔ ዛቀን አዋዜ የለም ግን ካገኙ ግን ነው ነገር የምጽአት ቀን ነው በለው ካላገኙ እኛም የለንም ለጊዜው የሚሆነው አይታወቀው። ግን ኦክቶበር 10 የኖርዌይ የኖቤል ሰላም ኮሚቴ የ2025ን የኖቤል ሰላም አሸናፊ ያሳውቃል። ስለዚህ ዶናልድ ትራምፕ ባይሆኑስ ከባድ ነው። ምክንያቱም ዶናልድ ትራምፕ አንድ ከአውሮፓ ጋር ያላቸው መልካም ግንኙነት ሊበላሽ ይችላል። ብዙ ነገሮች ሊለወጡ የሚችሉ ይመስለኛል። እኔ በእውነት እሱን ቀን መጠበቅ አለብን። ስለዚህ አሁን ምንድነው ከዘለንስኪ ጋር ሆነ ያወሩት ነው እኮ አሁን የተባበሩት መንግስታት ደጃፍ ወይ ደረጃው ላይ ቁጭ ብለው እንደዚህ ሁለት ሰዎች ምንድነው ያወሩት ነው። እንዲህ አድርገው ስንት ዓመት ያከበራቸውን ቭላዲሚር ፑቲን ትሽ በሬት ፈትፈጣው አንተ ብሎ ያማነው እንትና ማነው ቲያትረኛ በጣም ኮሚኩ ሸዋፈራው እሺ ሸዋፈራው ደሳለኝና እንትና ደግሞ ሌላው በጣም መኮንን ላከ የወንዶች ጉዳይ የሚለው ላይ ነው። እሺ እና መኮንን ላከ ያው እንደ ሽማግሌ ነው የሚሰራው ቴሌቪዥን ያል እሺ እና ይመስለኛል ካራቴ ነገር መሰለኝ ሽማንት ነው በቺ በከዘራ ይዟል ጀምፎ ብራት ያላት እንትን ነች። እና ሁለቱ ሲነጋገሩ ሸዋፈራው አያቁኝማ ይላቸዋል ሰው ሳወርድ አያቁኝማ ይላቸዋል። ከዛ አንተ ይላቸዋል ማለት ነው። አንቱ ይላቸው ነበረው ያን ጊዜ እኛው የብረት ጫፍ ባለው ከዘራቸው ቀልጥም ያርጓቸው ሻግዛው ማደም መኮንን ላይ ማነው ሸዋፈራው እግሩን ይዞ ወይኔ ሲል እዚህ ካላት ይሄ እዚህ ቁጭ ብዬ ተጎልቼ ሞላው ለዚህ እንኳን አይሆነኝ ነው። ኤግዛክትሊ በዛ ደረጃ አንቱ ልክ ማነው ሸዋፈራውና መኮንን ላከ ባደረጉት ቦታ ላይ እንትና ማነው ትራምፕ እና ፑቲን ትራምፕ በመኮንን ላከ ቦታ ማነው ሸዋፈራው በዶናልድ ትራምፕ ቦታ ነው የምታደርገው። አያቁኝማ ሰው ሳቀል ሰው ሳወ ምክንያቱም እስከዛሬ እንዲህ ተሸከምኩት እኮ እዚህ ላይ ተሸከምኩት ይላል እኮ ልክ እኮ እስከዛሬ እሽኮኮ አድርገው ትራምፕ ገብቷል። እና ከዛ በኋላ አንተ ያሏቸው ፑቲንን ልዩነቱ ምንድነው? እንሳቸው እንደ ማነው እንደዚህ እንደ መኮንን ራሽያ ቅልቅል ምታለ እና አክቹዋሊ ያኔ ሆነው ስለዚህ ምንድነው ከዘለንስኪ ጋር ያወሩት ነው።
ግን ግምቶች አሉ። ግምቱ ይሄ የፈረደበት የኖቤል ሰላም ጉዳይ ነው። እኚህ ሰው የኖቤል ሰላምን ማሸነፍ ካለባቸው የፖላንዱ ጠቅላይ ሚኒስትር ያሉት ነው። የታወቀ ነው። የኖቤል የሰላም ሽልማትን ማንም የሚወስዱ ያለኛ ይሁንታ የሚወስድ የሚፈልጉት እሱ ከሆነ እሱ ወኛችን። ስለዚህ እኛ እንደምንላቸው መሆን አለባቸው። ወደኛ መምጣት አለባቸው። አሁን ከማጋን ያሉት እሳቸው ከፑቲን ጋር አዎ አድማጭ በምን በልኩ ይል ይችላል አይደል? የዩክሬን ጦርነት መነሻው ምንድነው? አውሮፓውያን አዲስ ሂትለር ተነስቶ ያደረገው ነው። ፑቲን ያለም እንደሱ አይደለም። ኔቶ ነክቶታል። ኔቶና ዩክሬን ናቸው አይደለም? የዚህ ጦርነት መነሻው ምንድነው? ሆነ አክቹአሊ ሆነው ፑቲን በሁለተኛ ዓለም ጦርነት የቀበሩትን ከዛ በኋላ እውን ባደረጉት የዓለም ስርዓት ሀገሮች ተከባብረው በተባበሩት መንግስታት ድርጅት እውቅና ያለውን ድንበር በጉልበት የመለወጥ እርምጃ በመውሰድ የሰው ሀገር ይዘዋል ነው። ከዛም በፊት አይደለም ነው እነዚህ የተያዙት መሬቶች በራሺያና ሁለተኛ ዓለም ጦርነት በሙሉ ይታወቁ የነበረው ክሬሚያ ልሳነ ምድር የራሺያ ነው። ስለዚህ አሜሪካ ታውቃለች የራሺያ መሆኑን እውቅና ትሰጣለች ከሰላሙ ጋር እስከ ዛሬ። ስለዚህ የዚህ መፍትሄው ምንድነው? ሂትለር ላይ የሆነውና ማድረግ አለብን ተረባርበን ስናበቃ የሚል ማለት ነው። ዶናልድ ትራምፕ እንደዚህ ያሉት እንደሱ አይደለም የሚሆነው። ፑቲን እስካሁን ያዘውን ይወስዳል። ከ14 ዓመት በፊት ከ14 በፊት ሰሩ ወደ 14 ሰደውን እሱም የሱ መሆኑ ይታወቅለታል። በእኛም በዩክሬንም ምንድነው እስከ ዛሬ አልመለሳችሁት? ምንድነው በሱ ጃር ላይ ያለው ምንድነው? እኛም እንደዚህ ነው የምናደርገው። ማለት ዩክሬን የኔቶ አባል መሆን አትችልም እንትን አትልም እዚህ ድረስ ሄዱት አይደል? ስለዚህ እሳቸው በአውሮፓውያኖቹ አይን ከፑቲን ጋር ናቸው። እኚህ ሰው ይህንን አቋም ሲይዙ አውሮፓውያን የነበራቸው አቋምና እምነት ምንድን ነው? ራሽያ በዩክሬን ጦርነት መሸነፍ አለባት አይደል? አሁን እና ዩክሬን ታሸንፋለች፣ ራሽያ ትሸነፋለች። የዚህ ተቃራኒ ነበሩ። እንኳን መሸነፍ ዛሬ ባትስማማ ነገ እንዲህ ወደ ኋላ እየሸሸየ የሰው ሀገር ነው የምትገኘው። እንዳለ ማነው ዩክሬን ራሽያ ሊሆን ይችላል አይደለም ያሉት? there is no way ራሽያ ከዚህ ለማስወጣት አይደለም እንዳሉ የዓለም ጦርነት እንዲነሳ ፈልገ ካልሆነ በስተቀር ማነው ከአንበሳ መንጋጋ ይሄን የሚያወጣው አይደለም ሲል ነበር። ሁሉ ፊሳደን ተነስተው እንግዲህ ያጠራርገ ተሰጥቷለች ዩክሬን ይወርቀ ነበር እስከ ማለት የሄድበት ነገር ምን ሊሆን ይችላል ባል ቀኑ ደረሰ። የኖቤል ሰላም ኦክቶበር 10 ነው የሚገለጸው። ዛሬ በፈረንጅ ሴፕቴምበር 25 ነው። አይ ቲንክ 30 ቀን ነው ሴፕቴምበር። ስለዚህ ከ5 ቀን በኋላ ሴፕቴምበር ያልቃል። 10 ቀኖች ነው የሚቀሩት። ዶናልድ ትራምፕ ትልቅ በሽታ አለባቸው። ትልቅ ህመም አለባቸው። ይሄ ህመም ለኔና ላንተ ላይ ገባን ይችላል። ዶናልድ ትራምፕ ተጠይቀው ያጡት ነገር የለም በህይወታቸው። በምን ምክንያት እንደዚህ ነው ያደጉት? በቃ ያደጉበት ቤት ይሄ ነው። እንደዚህ ነው የሚሉት። ገና እንደተወለዱ እንደ ድመት ፀጉር የለሰለሰ ፎጣ ነው የተቀለላቸው አይደለም እንዴ? ወደኋላ ይሄንን እንዴት እንደመጣ ማስተዋወስ ያለብን አይመስልኝም። ፎጣውን ሳስበው ራሱ ባንገት ልብስም ተጠቅለን እንዲያውም የወርቅ ፎጣ እንደ ድመት በለሰለሰ ፎጣ ልዩነት የለውም። ዋናው ማደጉ ነው። ግን ልዩነት አለው። ዶናልድ ትራምፕ የመጀመሪያ ለቅሷቸውን ሲያሰሙ አፋቸው የተዘጋበት ገብተዋል። ስሪላክ በወርቅ ማንኪያ ስሪላክ ነው። ስለዚህ እንጂ ሰውዬ ማግኘት ነው እንጂ ማጣት አያውቁም። ስለዚህ ሲመጡ ደግሞ
ሀብት ውስጥ ነው የመጡት የፈለጉትን መውሰድ ነው የሚያውቁት ከልጅነት ጀምሮ ይሄ ነው አሁን እሳቸውን ከዚህ ውጪ እንደሆነ ለማስረዳት መጽሐፍ ትችላለህ ለሰድበጽፍ ትብናንት በተግባር ግን አትችልም አሁን የዶናልድ ትራምፕ ስታንዳርድ ትልቁ አክሲስት ያለ ጭቅላት ያለ ኦባማ ወደ ስልጣን የመጡት በከፊል ኦባማ የነካውን የረዘዘው ነገር በሙሉ ዶጋመድ ለማድረግ የመጡት ደሞም ተሳክቶላቸው ያቺ ኦባማ ኬር ነበረች የቀረችው እሷውን የለችም ራሱ ኦባማ ኬር የለችም አሁን ትልቁ በሽታ ወርባችሁ እሱ ምንድነው ኦባማ ማለት እሳቸው የዚህ ያልተወለደ ሰው ቤተ መንግስት እንደገባ በ3 ነው በ4ኛው ወር ላይ ራሱ ነው የዓለም የኖቤል ሰላም ኮሚቴ አንድም ኦባማ ንቅናቄ ሲያደርግ በወርቅ ሳለ አድርጎ ነው ጌታዬ የዓለም ሎሬት ሽልማት ይዞላቸው የመጣው ማለት ራሱ ኦባማ እንኳን ተከማለት የተነሳ ወለ ላይ ገባ ይችላል ግን አይ ዌልካም ኢት ነው ያለው በዛ መንገድ ነው ትኛል ዶናልድ ትራምፕ እሱን ክራሽ አድርጋለሁ ብሎ ነው የሚያምኑት ተጥቷለው ጥዬ አይደለም ለጃፓኑ ንጉስ ሰበራት አሜሪካንን የጃፓኑ ንጉሳን ባንድ ወቅት ሲያናግሩ ስማቸውን ረሱት እኚ ባለፈው ማናቸው ሞዲሞቱና እጨሂድና ሄደህ እጨኛሉ ለኖቤል ሰላም በጃፓን ስም ጀምሮ ጣጣዋን እሳቸው ሴት ስማቸው ጠፋ አሁን ያ ተስም ጠፋይ ማለት ነው ሚስተር ጃፓን አላቸው ዶናልድ ትራምፕ እርግጥ የተለይቶ ናቸው አሁን እኚህ ሰው ይሄንን የኖቤል ሰላም ሽልማት ለማግኘት በእውነት ነው የምነግርህ ወረዱ ምንድነው ዋተቱ ቆላ አደጋ ወረዱ ነው ብረግረ ሳይሰጣቸው 4 ዓመት አለፈ አይደል ተዛይደም በዛኝ ሲናገሩ ያኔ እንግዲህ ኢትዮጵያ ነበረች ወሰደችው እንትኑን ምንድነው ኖቤሉን እና ስሙ ለመጥራት አልፈልጉም ከመብረስ ላዳንኳት ሀገር መሪ ሰጡ ነው ለኔ አይሰጡኝም የኖቤል ሰላምን አይሰጡኝም ማለት አሁን ሁለተኛው ስልጣን ላይ ሲይዙ አንድ ዲፓርትመንት አቋቁሟል ብዬ ነው ማስበው በአለም ላይ እሳት ብልጭ የሚልባቸው ቦታዎች እንዳያችሁ ሌላ ሰው ጣልቃ ሳይገባ በፊት አሳውቁ የሚል ነው በቃ ስልክ ብድግ አድርገው ለአቁት በመጀመሪያ ደረጃ ብዙ ሀገር እሳቸው የሚያቋቸው ጥቂት ሀገሮች ናቸው እንደነገርኩ ይሄን አይናቸው ማያቸው ሀገሮች ከዛ ምንድነው ያደርጉት ብቻ ስልክ ብድግ አድርገው ማነ በርባዶስ ይሄን ነገር ተው ምንድነው እንዲህ ነው ቢል ገብቷ ኢትዮጵያን ሰላም ፍለጋ ነው ገብቷ አሁንም እኛን አልተውንም እኮ ግብጽና ኢትዮጵያን ጦርነት አቆም ያለው አለ በተባበሩት መንግስታት አሁን ደግሞ ንግግር ሲያደርጉ የተባበሩት መንግስታት ምንድነው ምን አለና እኔ አሁን ያው እየሰራሁት ያለው ባለማኩስ ጦርነት ያቆምኩ ነው ብቻዬን ልርዳህ እንኳን አይልም እኮ የተባበሩት መንግስታት ድርጅት ቢያቆም ምንድነው እኔ ግሬ እንዲሰበር እንቱን ስቴርኬዙን ማቆም ስቴርኬዝ ምንድነው ሜቱን ደረጃዎች እሳቸው ሲጀምሩ ቆመ እኔ መርመር ብለዋል በአጋጣሚ ሊሆን አይችልም ብለዋል ባለቤቴ እንደ በተፈጥሮ እንደ አትሌቲክ እንደዚህ ሆና ነው እንዴ እግሯን ቀሽ ለማድረግ የተደረገ ነው ብለዋል ይመርመር ብለዋል ሁለተኛ ይሄ ደግሞ ንግግር ሲያደርጉ የምትሉት የሚያነቡበት ቴሌ ምንድነው ይሄ እንደዚህ ሆነው እዛ ጋር ጽሁፉት ሲያነቡ እሺ እሱም ጠፋ እሳቸው ያነበቡ ስለዚህ አሁን እነዚህ ሁለት ነገሮችን በእሳቸው ላይ ተፈጸመ ደባ አድርገው ነው እንደዚህ የሚሉት ተመልከቱ አሁን ፈረንሳይ እንደቀላል አይታ በዙራ ማክሮን 30 ደቂቃ ሄዱትን ነው ነገር ፓሪስ ላይ የሳቸው መኪና እንደዚህ የሚሄደው የሳቸው መኪና እንደዚህ ሆኖ ማናቸው ማክሮን ሊያልፉ ነውና አይዶ that's not possible ይሄዳሉ ማሪን ዋንን ባስጥቆይናና ከመኪና ላይ በሄሊኮፕተር አውጣዶ ሰሪድ አንድ ደቂቃ ይቀመጡ እንደዋቸው አንድ ደቂቃ ይቀመጡ እዛ መኪና ሶ እኚህ ሰውዬ አኪለስ ይላቸው ነው ማነው እንትና የኦባማ ኖቤል ሰላም ለሱ ማውንዱ ነገር የለው እኔ ለሱ ሲሉ ነው መጨረሻ ላይ ቭላዲሚር ፑቲን ያደረጓቸው ፕሮባብሊ ብዬ ባስበው
አውሮፓውያኖች እቺ ነገር እንትራን ነገር አይዘንጓት የኖቤሏን ነገር አይዘንጓት የሚል ከማን ነው ከዘለንስኪ ጋር ሳምቲንግ ከዛ ጋር የተገናኘ ነገር አንድ ቃል ሊሆን ይችላል ወይም ያ ነገር እኮ በቃ አልቋል ሷውን የሚጠበቅበት ያው አውሮፓውያኖች እንዲህ የሚል ነገር እቺ አሁን ኦክቶበር 10 በቃ የእሱ ነገር በቃ ግን ዋናው ነገር የሚሉና በአንድ አቋማቸውን ቀጥለው ከአውሮፓውያኖች ጋር ሄደው ተሰልፈዋል አይ ቲንክ ያኔ የፖላንዱ ጠቅላይ ሚኒስትር የተናገሩትን ማስታወስ ይኖርብናል የኖቤል ሰላምን ይፈልጉ ከሆነ ያለኛማ አይሆንም ሲታወቀ ነው ከኛ ጋር መሆን አለባቸው በማለት ያቺ ማጃ ያቺ የኦባማ እዚህ ውስጥ ወደ ካንሰር እየተለወጠች ያለችን ነገር ከጭንቅላታቸው ውስጥ ለማውጣት ኦክቶበር 10 ቀን ያቺን እኛ ናሽናል ሆሊዴይ ያደርጉት ይችላሉ ቀኑ ከተገኘ ሊያደርጉት ይችላሉ ስለዚህ ይሄ ሁኔታ ነው ተብሎ ነው እንግዲህ አንዱ የሚጠረጠረው እና እኔ ቢያንስ በእርግጠኛነት መናገር የሚቻለው እስከ ኦክቶበር 10 ለራሻ አይመለሱም ባይ ግን ዓለም እንደው በዚህ ሂደት ውስጥ አንዳንድ መሳሪያዎች ይላኩም ከሆነ በዚህ ጊዜ ውስጥ ይመስለኛል ለዩክሬን የሚላኩ እሱን ነው መጠየቅ የፈለኩት እኔ በዚህ ሂደት ውስጥ ዓለም የፕሬዝዳንት ዶናልድ ትራምፕ ለዩክሬን እንደዚህ ይደረግልሻል እንደዚህ ይሆናል ብሎ እንደው ቃል የገቡት ነገር አለ እንደው የሚያበረታታ ወይም ደግሞ መሳሪያ አገሪቱ ሽጣለች ብለዋል ምን አይነት ቶፕ ኦፍ ዘ ላይን አገሪቱ ያላትን ምርጥ መሳሪያዎች ትሸጣለች በቀጥታ ለዩክሬን አትሽጥም ለአውሮፓ ህብረት ትሸጣለች መሳሪያ ስለፍ ሞስኮን ማርመጥመጥ የሚችል የቱሪስት ከተማቸው ትብታቸው የተቀበረበት ቭላዲሚር ፑቲን ፒተርስበርግ ናቸው እሳቸው እሺ እሱን የሚመታ ገብቷል በብዙ አይነት ነገር ዩክሬን የምትሆነውን ራሽያን ማድረግ የሚችል የፈለጉ መሰጥ ቶማኮ ሚሳይል እኮ ሊሰጡ እንዳስቡ ተዘግቦ ነበርኩ ቶማኮ ባለፈው የአሜሪካ በቶማኮ ነው ተጠቀመው በተለይ ከጦር መርከቦች ምናምን ተኩሰው ነው ስለዚህ ይሸጣሉ ብለዋል ይሄ በጣም ከባድ ነገር ነው ይሄንን ያሉት እና አሁን ጨዋታው ምንድነው አሜሪካ ምን መሳሪያ በመስጠት ማለት በመሸጥ መንገድ እንትና ተዋዋይ ሆናል ማለት ላይ ኔቶ ለምሳሌ ፖላንድ ሆናል መሳሪያው የሚገዛው ገብቷል እንደዚህ ማለት ነው ትራምፕ የአውሮፓ ህብረት ወይም ደግሞ ትራምፕ ለፖላንድ ለዩክሬን ለቀበል የሚደረገው ስለዚህ በዚህ መንገድ ምንም ታረጋለች ብለዋል ይሄ ሁሉ ጉዳይ የተያዘው ከዚህ ከኖቤል ሰላም ጋር ተያይዞ ሊሆን ይችላል ነው ማለት በዛው በበነጋታው ነው ዋቴቨር አሁን ማን ነው ትናንት ነው መሰለኝ ዘለንስኪ ንግግር አድርገዋል በተባበሩት መንግስታት ድርጅት ዘለንስኪን ምንም ሬሌቫንስ እንደሌላቸው ለማስቡላችንም እንፈልጋለን አይደለም ዘለንስኪ ቁልፍ ተጫዋች ናቸው እና ሐሳብ ምንጭም ናቸው በተባበሩት መንግስታት ድርጅት ያደረጉት ነገር አንድ ያሉትን ነገር ንገር ራሽያ ላይ እንነሳ እንታደግ እንዲገብቶ እንዲናልን የሚለው የተለመደው ብለዋል እሺ ራሽያን መኮርኮም ካለብን ራሽያን ልኳን ማሳየት ካለብን ጊዜው አሁን ነው እችን በሚያካክሉ ሰዋልቦች የሚጥሏቸው የሚተኩሳቸው የኒውክሊየር ቦምብ በሰዋልቦች ደረጃ እሱን መጠቀም ሳትጀምር በፊት ማንን ራሽያን ጎበዝን እንቃ ይታል ሰተት ብሎ ለራዳር የማይመች ለተኩስ የማይመች ገብቷል እንዴት ቢሊ የሚል ነገር ብዙ ጭዳ ላይ ያደርግ የሚችል ፈንጂ ሳትገጥማት ትሰራለች ራሽያ ስለዚህ ጎበዝ ተነስተና ዳፍናት በማለት የተናገሩት እና ትልቁ የልብ የተሰማቸው
ዶናልድ ትራምፕ ባደረጉት ሜጀር ሽፍት አበይት ለውጥ የጦርነቱ እይታ ላይ ያላቸው ራሽያ ትሸነፋለች፣ ዩክሬን ታሸንፋለች፣ የነበረ ግዛቷን ታስመለስ አወቋው ደግሞ ያን ሁሉ ስለዚህ ይሄ ሁሉ ነገር ከ2025 የኖቤል ሰላም ሽልማት ጋር የተገናኘ እሱ ደግሞ የዛሬ 15 ቀን የኦስሎ 5 መሰሪ ሰዎች አሉ ኮሚቴ ውስጥ እነሱ ውሳኔያቸውን ያሳውቃል። በእውነት ነው እግዚአብሔር እንደው በልባቸው ውስጥ አድሮ ይሄንን ኖቤል ሰላም ለዶናልድ ትራምፕ እንዲሰጡ በእውነት እኔም በግል ይጠይቃል። ይህ ከዓለምነህ እንስማ ፕሮግራማችን ነው። 2025 ኖቤል ሽልማት ከጀርባው እጅግ በጣም ብዙ ያዘለው ነገር አለ። ምንድነው ያዘለው? እንግዲህ ቀኑ ደርሶ ይለይለታል ማለት ነው። ዶናልድ ትራምፕ በናፍቆት ነው የሚጠብቁት። ያ ቀን ለዩክሬን ምን ይዞ ይመጣል? ጊዜው ደርሶ የምናየው ይሆናል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ ተመልሰን እንመጣለን። በነገራችን ላይ ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። መልካም ጊዜ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ። ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና